ጤና ይስጥልኝ ተመልካቾቻችን፣ እንግዲህ በክፍል 2 ተመልሰናል። ሆኖም የክፍል 1 ቆይታችንን ያልተከታተላችሁ ካላችሁ ክፍል 1ን እንድትከታተሉ እየጋበዝኩኝ በቀጥታ ወደ ባለ ታሪካችን አልፋለሁ። መልካም ጊዜ። ፋዘር ግን ለመጣሽ ምናምን አለኝ ጧት ላይ ሲለኝ የመጣሁት ቤቴ ስለሆነ ነው አልኩት። ከዚህ በኋላ እዚህ ቤት መኖር የለብሽም መኖራችን አለኝ ሲለኝ ምክንያቱን አልዘረዘረውም እና እኔ ለምንድን ነው የተከለከልኩት አልኩት። ከዛ ሰው ጠርቼ ልምጣ ስብሰባ እናደርጋለን ከዚህ ቤት መውጣት አለብሽ አለኝ። እሺ ብዬ ጠበቅኩኝ። ሰዎችን ሰብስቦ መጣ። የሱ ጓደኞች እና እሱ የሚቀርባቸው ሰዎች ደግሞ በላይነሽ የምትባል አንድ ዘመድ አለች፣ ወታንጎ ይባላል፣ የሱ ጓደኛ ነው። ዲፌንድ አደረኳቸው ማለት ለምን ምክንያቱ ምናምን ስል 50 ሺህ ሰጥሻለሁ ፈርመሽ ውጪ ያለኝ። ከዛ 50 ሺህ አይደለም ወስደው ግን በፍርድ ቤት እንከራከርበታለን ችግር የለውም ወንድሟን እንዲህ ያለችው ነው አለ። ከዛ በዛ ሰዓት እኔ ደግሞ አዎ እንዲያርጎብኛል ህክምና ሄጃለሁ፣ ሐኪምን ማጣርቶታል ዶክተሩ እንዲያውም በቃ ከፖሊሱ ጋር ይሄን ይዘን እንሰራለን እዚህ ሴክሹዋል ቫዮለንስ የሚባል ቲም አለ ጅማ ዩኒቨርሲቲ ውስጥ ከነሱ ጋር እንሰራለን ምናምን አለኝ። እኔ አልፈልግም ብየዋለሁ፣ ግን ሰውየው የጻፈውንም ዶክመንት ኦልሬዲ አጥፍተውታል፣ ይሄንን ማን እንዳደረገ እነሱ ያውቃሉ አልኩኝ። ቤተሰቦቼ መሃል ያለ ሰው እንዳደረገ አውቃለሁ፣ ምክንያቱም ፓወር አላቸው አቅም አላቸው ጅማ ላይ እነሱ እና አባቴ በእነሱ ፊት ሲጠይቅ እኔ ደግሞ እሱ ብቻ ሳይሆን የገረመኝ አልኳቸው ልጄን እሱ መድፈሩ ብቻ ሳይሆን እሱንስ ማን ነው እንዲያስለመደው ይጣራልኝ፣ እንዲያው መጠየቅ መበርበር ያለበት ርዕስ ነው ብዬ አልኩኝ። አልፈለጉም። ከዛ በኋላ በቃ ውጪ ሻንጣሽን ይዘሽ የመጣሽው ምናምን አሉኝ። የሆነ ሽማግሌዎቹ ምን አሉ? ፋዘር ነው ያለው። ሽማግሌዎቹ አለቀሱ ማለት ያያዩሃቸው እንባቸው ምናምን እየጠረጉ ነበር። ውሸት ነው እውነት ነው ምናምን አላሉ። ግን በቃ ወስደሽ መስማማት ከቻላችሁ ወስደሽ ትያለሽ አይነት ነገር ነው ያሉት። ከነሱ ጋር ነው እሱ ስለሆነ ያመጣቸው የሱ ሰዎች ናቸው፣ ፋዘር ናቸው። ሰላም ለማምጣት ያላቸው አማራጭ ይመስለኛል እኔ እንደወጣ ነው። እኔ እወጣለሁ ችግር የለውም አልኳቸው። እንደዛ ሆኖ ስብሰባው እንደዛ ተደመደመ። ከዛ በኋላ ያላችሁ ግንኙነት እስካሁን ምን ይመስላል? እስካሁን በቃ ክስ ጀመርኩ ከ2012 ጳጉሜ ነው ይሄንን ስብሰባ ያደረግነው። ጳጉሜ ወር ላይ ስብሰባው እንዳለቀ ፍርድ ቤት ነው ሄድኩት። ፖሊስ ጣቢያ መጀመሪያ ሄድኩኝ። ውጪ እያሉኝ እዛው ጅማ? አዎ ጅማ ፖሊስ ጣቢያ ሄጄ ውጪ እያሉኝ ነው እንዲህ እያሉኝ ነው ስላቸው ሂጂ ግቢ ያሉኝ እነሱ ፖሊስ ጣቢያው አላዛር ፖሊስ ጣቢያ ነው የሄድኩት። ግቢና እነሱ ውጪ ብለው ሲጫኑሽ ምናምን ደውይልን በሚስጥር ደውዬ እኛ እንመጣለን አሉኝ። እኔ ግን አፈራሁኝ። ለምን እኔ ከተመታው በኋላ የሆነ ስብርብር ቢያደርጉኝ ከዛ ቢደርሱልኝ እኔ ማን አለኝ? እኔና ልጄ ብቻ ነን። እነሱ ሁሉ ተስማምተዋል። እዚህ ቤት እግርሽ ከደረሰ እግርሽን ሰባብሬ ነው የምለቀው ነው ያለው ፋዘር። ደግሞ በጉልበት ያምናል፣ ስለዚህ ሊመታኝ ይችላል ብዬ ስለፈራሁኝ ወጣሁኝ። ደግሜ የዛን ሰሞን አልመጣሁም እና ከዛ በኋላ ፍርድ ቤት የውርስ ክርክር ጀመርኩኝ። የውርስ ክርክሩ ሲወሰን ግን ወደ ጅማ ተመልሼ እዛኛው ቤት መጣሁኝ። ያልተሰጠኝ ግምት ነበር እዛ ቤት፣ አሁን እነሱ ያሉበት ቤት ማለት ነው። እዛ ቤት አሁን መብት ያለኝ እኔ ነኝ ያልኳቸው ማለት ከዚህ በኋላ ለእህቴ ብዙ ጊዜ ነው እየደወልኩ ምነግራት አትምጪ የሚባል ነገር አልሰማም። መሀል ላይ ቀን ነው ሄጄ ውዬ ማታ መውጣው፣ ማደር አይፈቀድልኝም። ከፍርድ ቤቱ ፍርድ ቀን ድረስ አይፈቀድልኝም ማደር። መግባት እገባለሁ አትክፈቱላት ይላሉ፣ ግን ሰራተኞች ስለሚቀያየሩም ይሆናል ይከፍቱልኛል። ማለት የማታድሪበት ቤት ከሆነ ማለት ምን ለማድረግ ምን ለመስራት ነው የምትገቢው? እነሱ ጋር በልቼ ጠጥቼ እወጣለሁ። ሆቴል ስለማድር በልቼ ጠጥቼ ቡና ጠጥቼ ከነሱ ጋር ተጫውቼ እህቴ አለች እዛ። እሷ ግን ጠምደዋት ነበር። እሷ ከነሱ ጋር አልወገነችም።
ትወግናለች ከነሱም ጋር ግን እኔን አትከለክለኝም ሲሄድ ገብቶሻል አይ ማንንም እንዳይገባ እንዳያስገባት ኢቭን እዛ ቤት ብቻ ሳይሆን ተከራይ ያለበትን ቤት እንዳልገባ ነው የተከለከልኩት እና ሲፈረድ ግን ነገርኩት ከፍርዱ በኋላ ይሄንን ቤት እስኪሸጥ ድረስ ወይም ለኔ ግምት እስከሰጡኝ ድረስ እዚህ ነው መሆነው አልኩት መጣና ወንድሜ እኔ እዚህ ነው ማድረው ብዬ አሳወቅኳቸው ለሌሎቹ ነገሩት መሰለኝ እዚህ ማደር እኮ አይፈቀድልሽም ውጪ ምናምን አለኝ እስኪሸጥ ድረስ እዚህ ነው የምኖረው እስከ ታህሳስ 30 ይሸጥ ተብሏል ስለዚህ እዚህ ነው ከዚህ በኋላ መሆነው አልኩት ፍርዱ መቼ ነው የተሰጠው 2016 ይግባኝ ያለው በዛት በይግባኝ አንዱ ቤት ሲወሰን አንዱ ቤት አልተወሰነም ነበር እንደዚህ ስለነበር ይሄ የመጨረሻው ውሳኔ ከተሰጠ በኋላ ነው መቼ ላይ ነው እርግጠኛ ኤግዛክት ቀኑ የፍርድ ቤቱን አላውቅም ጠበቃዬ ስለነበር የሚሰማው 16 ላይ ነው 16 ላይ ያለቀ ይመስለኛል 17 ላይ ግን ለመሸጥ ነው የሄድኩት እና ኮሪደር ልማት ስለነበረው መሸጥ አልቻልኩም ከዛ በምን ሁኔታ ነው አሁን ጠቅላላ አርገሽ ገድኝ እስኪ ምን ሁኔታ ላይ ናችሁ ከነሱ ጋር በቃ ቤቱ እስኪሸጥ ለወንድሜ ያስረዳሁት አንተ መውጣት ትችላለህ እኔ እዚህ ቤት መኖር እችላለሁ እሱ ከወጣ እኛም እንወጣለን ይላል ለምን ሱቅ አስተዳዳሪ ነው እሱ ሱቅ አለ ለፋዘር ቁጭ ብሎ 3.6 ሚሊዮን ይገባለታል እሱ ፋዘር እዚህ እየኖረ የዛኛው ሱቅ ሁለት እጣ አለ ወንድሜ ጋር እቁብ ይሰበስባል ትልቁ ወንድማችን 3 ሚሊዮን 600 ሺህ አስበው እኔ ምንም መጠቀም የለኝም ከመብላት ከመጠጣት ውጪ እሱ ደግሞ ኢንካም ያመጣለታል ገብቶሻል ስለዚህ በዛ ምክንያት እኛ ስለማንጠቅመው እኔም ልጄም እሱ ይጠቅመዋል በስራ ስለዚህ ለሱ ነው የሚያደላው አናሽሽ ነው እያስተዳደረ ነው እንደዚህ ገቢ ያስገባ ነው እንዴ ገቢ የሚያስገባው እሱ ነው እቁቡን ግን የሚሰበስበው ደግሞ ትልቁ ወንድማችን ነው ሁለቱ ይናበባሉ ሁለቱ ናቸው ታናሽ ወንድምሽ አሁን ልጅሽን የደፈረው ስራ ውስጥ አለ ስራ ውስጥ በቃ ዋና የቤቱ እሱ ነው ከሱ በኋላ ሌሎች ሰራተኞችም አሉ አብረው ሼር የሚከፍላቸው ፋዘር ማለት ነው አሁን ሲሄድ በቃ ስለተወሰነልኝ ይሄዳለው ነው እንጂ እነሱ ደስ አይላቸው በመጣው ሰዓት ምን አስበሽ ነው ደግሞ ምን አሰብሽ ለምን መጣሽ ምናምን ይላል አንተ ላይ ባስብ እኔ መረጃ አለኝ አንተ የጅማውን አጠፋችሁት አይደለ አዲስ አበባም ዶክመንት አለ ስለዚህ ከፈለኩኝ አንተን ማሳሰብ በጣም ቀላል ነው ለኔ ስላልፈለኩ ነው ምናምን ነው ያልኩት እና ምን አስበሽ ነው ሁሌ ይፈራል ምን አስበሽ ነው የመጣሽ አትምጪ ምናምን አላልኩሽም የሚገርምሽ በጣም የሚያስቅ ታሪክ ልገርሽ በማይፈቀድልኝ ሰዓት ገብቼ እሱ የለም እሱ አዲስ አበባ ሲሄድ ለእቃ ለመግዛት ምናምን ነው ሲመጣ ነው የሚሄደው ብዙ ጊዜ እሱ ካለ ደግሞ ትንሽ ሰዓት ነው የምጠቀመውና ገብቼ እየሰራው የሆነ ምንድነው በእኛ ሱልአ ይባላል በደውረኛ በኩፍኩፋ ይባላል በኦሮምኛ መሰለኝ የሆነ ስም አለው ብቻ እሱን ነገር አማረኝ ቤት ሰርቶ መብላት ጎመን ጥጄ ጎመንና በቆሎ ተለውሶ ከላይ ተነስንሶ በእንፋሎት የበሰለ በቆሎ በጎመን ማለት ነው እሱ ልበላ አምሮኝ እጄ እየሰራው መጣ ድሉ እንደደረሰ ጎመኑ እንደበሰለ መጣ እንትኑ በቆሎን ሳልነሰንስበት ከዛ ከነቃው ይዘሽ ሂጂ ነው ያለኝ እና ይሄንን ምግብ ሰርቼ በልቼ ሽሉጣ ስለው አይ ከነቃው ይዘሽ ሂጂና ሌላ ቦታ ሰርተሽ ቢያለኝ ከዛ ይዤው ደምቦ የምትባል ዘመዳችን አለች ወደ ፈረንጀራዳ መስመር እሷ ጋር ድስቱን ይዤ ሄጄ ስላማረኝ ሳልበላ አላድርም ብዬ በላው ምግብ ስለምወድ ነው እንግዲህ እና እንዲህ ማለት ታሪክ አለ ምግብ ስለምወድ ነው ደስ ይላል ወደ ሌላው ደግሞ እንሄድ በቃ 3 ቤት ተፈረደ ሌሎችም ቤቶች አሉ ግን እዚህ አዲስ አበባ ውስጥ ኬንተሪ አካባቢም ሰበታ ደግሞ ኬብል ካምፓኒው ቲዩ ማለገን መኪናዎችም ነበሩ ግን ሱቅም እንደዚህ የንግድ ሱቅም ነበር መናኸሪያ አካባቢ የሼር የሆነው የፋዘር እና የሌሎች ጓደኞች የሼር የሆነ በሱ ደግሞ የተገዙ ሌሎች ቤቶችም አሉ ግን እሱን የኔ አይደለም ምናምን ስላለ አልተፈረደልኝም 3ቱ ላይ በቃኝ ብዬ ተቻለ 3 ቤት ተፈርዶልሽ በቃ ስለዚህ ተፈቷል አንተ ናችሁ በቃኝ አልኩኝ ምክንያቱም ከድካም በቀር ገንዘቡ መምጣቱ ብቻ ሳይሆን ገንዘቡን
ከማምጣቱ ጋር አሁን ውሳኔ በማሰጠቱ እንትን ራሱ ብዙ ቻሌንጅ ነው የገጠመኝ። እዛው ጅማ በነበርሽበት ሰዓት ነው አይደለ የታላቅ እህትሽ ባለቤት ፍሮታል ያልሽው እና እስከ ክስ ሄደሽ እሱም በእስር ላይ እንዳላጫውተሽኛል። እሱ ከወንድማችን በኋላ እንግዲህ ቤት አልሆንም ሆቴል አንዳንዴ አድራለሁ፣ አንዳንድ ጊዜ ደግሞ የተለያዩ ሰዎች ቤት አድራለሁ እና እህቴም ጋር ደግሞ አድራለሁ እና እህቴ ጋር በማድርበት ጊዜ ከሆነ ጊዜ በኋላ ከወንድምሽ ኬዝ በኋላ ማለት ነው ከሱ በኋላ እሱ በቃ 2011 ላይ ተዘግቷል አይደል? 12 ላይ ቤት እንዳልደርስ ተብዬ 12ን ሙሉ በድብቅ ነው የምገባው ማለት እኔ አዲስ አበባ ነው ኑሮዬ፣ ግን ጅማ በሄድኩበት ታይም ነፃነት አይሰጠኝም ቤት እንደሆን ገብቶሻል፣ ተከልክያለሁ ማለት ነው። ግን እህቴ ጋር ደግሞ እኖር ነበር የሆነች ያህል ጊዜ ለቀጠሮ ሲሄድ ለፍርድ ቤቱ ቀጠሮ ይሄ የውርስ ክርክሩን እሷም እንድትወስድ ስለምፈልግ ደግሞ እሷም ከፈለግሽ እንዲያውም ተከራከሪ ምናምን ከኔ ጋር እላታለሁ። እሷ ደግሞ አልፈልግም ከነሱ ጋር ከምጣላ ትላለች ከወንድሞቼ ጋር እነሱን ከምለያይ ይቅርብኝ ነው የምትለው እና እሷ ጋር በማርፍበት ጊዜ የተወሰነ ጊዜ ቆይቼ ነበር የመጣሁት። የሷ ባል እኔ ሆስፒታል ሄጄ ስመለስ እዚህ ጋር የሆነ ጠባሳ አለ እሱን ለመታከም ሄጄ ስመለስ ከልጄ ጋር ነው አብረን ሄድነው ሕክምና ቦታ ሄጄ ስመለስ የሆነ ሰው ሞቶ መታገስ ይባላል ያውቁታል። እዛ ያጅብ ልጆች አጅብ ሳባሼል አካባቢ ቤት አለን እህቴ የምትኖርበት ቤት እዛ የሱ እናት ሞታ የሙት የሆነ ተስካር አለ የ40 ቀን ይሁን የ80 ብቻ የሆነ የ80 ቀኗን ይሁን የሆነ ነገር እሺ የሱ የለቅሶ እንትን ነበርና እንትን እህቴና ባሏ ሂጂና ታይተሽ ነው። እኔም ለመሄድ አልፈለኩም በእውነት የዛን ቀን ማለት የመሄድ ብዙም ፍላጎት የለኝም፣ ግን ሂጂና ደርሰሽ ነው ግድ የለሽም ቤቢ ይቀመጥ ምናምን አለኝ ሰውየው። እሷም እኔም አለው በቃ ሂጂና ደርሰሽ ነው እኔ እጠብቀዋለሁ ቤቢ ከልጆቹ ጋር ይጫወት ምናምን እንደዚህ እንትን አሉ። ከዛ ሲሉኝ ለነሱ ስል እዛው እሷ እየተመለሰች ነው ሻርፓን የሰጠችኝ ምንድነው የሚባለው ነጠላሽ ለለቅሶ ቤት የሚለበሰውን ሰታኝ ሂጂ ታይተሽ ነው ይደብራል እዚህ መሆንሽ ተሰምቷል ምናምን ብቻ አሉኝ ሁለቱ ሲሉኝ ሄድኩኝ። እዛ ቆየሁኝ ጨዋታ ይዘን ምናምን ቆየን። ሌሎች ማቃቸው ሰዎችም ስላገኘሁኝ 7 ሰዓት አካባቢ ነው የሄድኩት እዛ ለቅሶ ቤት እስከ 9 ቆየሁኝ ጨዋታ ይዤ። በተመለስኩበት ሞመንት ነው ተደፍሮ የጠበቀኝ ቤቢ። ስመለስ እሱ ገና እየቀባሁት ነበር እዚህ ቤት ቆያለሁ ብዬ አንዱን ሩም ተንቀብቼ ተከራይ አስወጥቼ የቀባሁት ቤት አለ ቀለም እየቀባሁት ያልገባንበት የእህቴ ቤት አጠገቧ ማለት ነው። ያው አንድ ግቢ ነው ሙሉ። እዛ ስገባ ቤቢን እየፈለኩት የለም ማንም ከሱ ጋር እዛ ቤት ውስጥ እሱን አገኘሁት። አንደኛዋ ልጅቷ እዛ ሌላ ከጓሮ ደግሞ መጨረሻ ላይ አለ ኩሽና ነገር ለብቻው የተሰራ እዛ ጋር ነው ያገኘኋት። ትልቋ ልጅ ይሄ ሰውዬ አልወለዳትም እሷ ልጅ ትልቅ ናት፣ ግን የእህቴ ልጅ ናት። እሷን ለብቻ ጓሮ አገኘኋት። ለምንድነው የተለየሽው አልኳት። ከዛ እሱ እያለቀሰ ነው ያገኘሁት ነገረኝ። እሱ ለምን ትለይዋለሽ? እንዴት ትለይዋለሽ ከሱ? እሱን ይታገኙሽ እሱን አንዱ ክላስ ውስጥ ይሄ ቀለም እየተቀባ ያለ ሰው ያላለቀ ቤት ነው። እሺ እኔ ልኖርበት ያዘጋጀሁት ቤት ነው። እዛ አይደለም ጥዬው የሄድኩት እህቴ ቤት ነው ጥዬው የሄድኩት። የእህቴ ቤት ሳይሆን ያገኘሁት እኔ ቀለም እየቀባሁት ያለው ያልገባን አዲስ አድርጌው አዲስ ነው። አንድ ሰርቪስ ነው፣ ረጅም ሰርቪስ ነው። ብዙ ተከራዮች አሉ። አንዷን ተከራይ አስወጥቻት ነው እየቀባው የነበርኩት። እሱ ቤት ውስጥ ብቻውን ያገኘሁት። ለምንድነው እዚህ የተገኘው ስለው እንደዚህ ያደረገኝ ብሎ ነገረኝ። ደፈረኝ ብሎ ነገረኝ። ቤቢ በነገረኝ ሰዓት ስንት አመቱ ነው ያለው? 2013 ላይ ማለት ነው። 4 አመት በፊት። እሺ 2013 ላይ 9 አመቱ ነው ቤቢ አይደል? 9 አመቱ ነው። 5 አመቱ ወደ 10
ከ9 ወደ 10 ነው። አዎ 5 ዓመቱ ላይ ማለት ነው። አዎ እንደዛ ይሆናል። እና ያውቃል መደፈርን ደፈረኝ ብሎ በራሱ ነገር ያውቃል። እንዲያረገኝ ለነገረኝ አሳመመኝ ነው የሚለው እሱ ግን ደፈረኝ ምናምን ይላል ግን ብዙ ጊዜ አሳመመኝ በሚለው ነው። አሳመመኝ በዳቦ ሾው ምናምን ነው የሚለው እና ዳቦ ሾውን ከተተብኝ አሳመመኝ ብሎ እያለቀሰ አገኘሁት። ወዲያው ና ብዬ አንቺ ለምን ተለየሻቸው አልኳት። ሩሃማ ትባላለች ትልቋ ልጇ። እሷ ወደ ጓሮ ሂጂ ተብዬ ነው አውቃቸው እዛ እንይባለኝ። ከዛ ፀጉሬን እያበጠርኩ ነው ምናምን ብላ ማበጠሪያ ይዛ ነው ያገኘኋት። ሁለቱ ልጆቹ ግን እዛው ነበሩ እሱ ጋር። ከዛ ፍራሽ ነበር መሬት ላይ እሱ ጋር ፍራሹ ላይ ነው እንደዚህ ያደረገኝ ነው ያለኝ። ሆስፒታል ይዤው ሊሄድና በቃ ብዬው እህቴንም አላገኘኋትም። የሚገርምሽ ነገር ሂጂ ደርሰሽ እስክትመጪ ያለው ብላኛለች። ግን እሷ ጉሊት የምትወጣው ከ10 ሰዓት በኋላ ነው። ብዙ ጊዜ ጉሊት ሄዳለች አለችኝ። እሷን እናትሽ ምናምን ስላት ጉሊት ሄዳለች። እሷንም አላገኘኋትም። ሰውየው ብቻ ነው ያለው። ቤቢ ናግባ ምናምን አለው ሲለው እንዴ ለምንድን ነው የምትናገረው አልኩት። አታናግረኝ አለው ቤቢ ተናዶ። ከዛ ያረከውን ሰምቻለሁ ስለዚህ ዝም በል አታናግረው ብዬ መልስም ሌላ ነገር ምንም አልተናገርኩም። ይዤው ሄድኩ ሆስፒታል እና ይሄ እዚህ ጋር ያለውን ጠባሳዬን ለመታከም ነበር ጠዋት ሆስፒታል ሄድኩት። ድጋሚ ደግሞ በሱ ኬዝ ከሳት ሄድኩኝ። ከሳት ሄጄ አስመረመርኩት። ተመረመረ። እዛው ነው ያደርነው። እዛው እየነሰረው ነበር። ብዙ ጊዜ ይነስረዋል። ምን እንደሚያደርጉበት አላውቅም። እሱ በጣም ታመመ። መራመድ ከበደው ማለት እንቅስቃሴ ስለነበረው ሆስፒታል ውስጥ መሯሯጥ፣ ከዚህ ቦታ እዛ ሂጂ፣ ከዚህ ሂጂ እዛ። ኤችአይቪውም ደግሞ አለ ለ30 ቀን ምናምን ተብሎ የሚዋጣለው የሚሰጥ መከላከያ፣ ቀድሞ መከላከያ እንግዲህ የተጠቁ ልጆች ኤችአይቪ መከላከያ ይሰጣቸዋል። ለማንኛውም ሰውየው እስኪመጣ ይኖርበት አይኖርበት ስለማይታወቅ እሱን ለመውሰድ ምናምን ሰዎች ረዱኝ። ብቻ እዛ ውስጥ ያሉ ሰዎች እየተደዋወሉ እሱንም ወሰደ። አዎ ከዛን ሰዓት ጀምሮ ተሰጠው። እንደዚህ የተሯሯጠን በቃ ሌሊት እዛው አደርን። ጠዋት ላይ መጡ ከቤት አንዳንድ የሰሙ ማለት ነው። ለምንድን ነው የመጣሽው ምናምን ብላ ጠየቀችኝ። አንድ ማቃት የዶክተር ሚስት ናት እዛ ውስጥ። እኔ አልነገርኳቸውም ነበር ለምን መጣሽ ምናምን ስትለኝ በብዙ ጨዋታ መሀል ነው የነገርኳት። ግን ማንነቴን እንድታውቁልኝ አልፈለኩም ነበር። በቃ የኔን ፕሮሰስ እንዲያልቅልኝ እንጂ እነሱ እንዲሰሙ አልፈለኩም። ግን እሷ ደውላ ነገረቻቸው። ለወንድሜ ለሚስቱ ምናምን የነገረቻቸው ለትልቁ ወንድማችን አረጋኸኝ ይባላል። ለሱ ተነገረው። እሱም አልመጣም። ሚስቱ ግን መጣች። እህቴ መጣች። ታንኪ የምትባል ዘመድም አለች ያክስታችን ልጅ፣ እሷም መጣች። እነሱ ጠየቁን። ሌላ ሰው የመጣ የለም። ለምን ሄድሽም ያለኝ የለም። ለምን አላውቅም። ብዙ የምጠረጥራቸው ነገሮች አሉኝ በዚህ ዙሪያ አላወራም። ከሱ ጋር እንዴት ሆናችሁ? ከእህትሽ ባለቤት ጋር? ከእህትሽስ ምን አለች? እኔ ደግሜም አላየኋቸውም፣ አልሄድኩባቸውም። በዛው ወጥተሽ ቀረሽ? በዛው ወጣሁ። ሆስፒታሉ መልስ አልተመለሽም? እቃዬን ነው የወሰድኩት እዛ ቤት የነበረው። እኮ አልተገናኛችሁም ታዲያ? ከዛ በኋላ እንትን ነው ፖሊሶች ናቸው እሱን የወሰዱት። ማን ነው ብለው በጠየቁኝ ሰዓት ፖሊሶች እንትኖች ናቸው የሚያገናኙሽ ሆስፒታል ውስጥ ራሳቸው የፖሊስ ቲም አለ። ሴክሹዋል ቫዮለንስን በተመለከተ ፖሊስ እና ዶክተር አብረው የሚሰሩት ቲም አለ። እነሱ ላኩኝ። በፓትሮል እሱን ይዘውት መጡ። እዛ ተጠየቀ ምናምን እዛው ቆየ። ተፈረደበት ማለት ነው። 16 ዓመት ተፈረደበት። እና በዛ መሃል ብዙ ክርክር ነበር። ወንድሟ እንጂ ያደለው ምናምን ብሏል እሱ። የሚገርመው ቤተሰብሽ ውስጥ እንግዲህ ከአንድም ሁለት ሰው ማለት ነው የቤተሰብ አባል የሆነ የዚህ ነገር ከዚህም በጣም ብዙ ሰዎች ናቸው ያጠቁት ልጄን። ግን የውጭ ሰዎችም የቤተሰቦችም ከቤተሰብ ውስጥ በዚህ መሃል ግን ለተመልካች ማለት የምፈልገው ሰዎችን እንዳያምኑ ነው። ምክንያቱም እንትና እንዲያያረግም ብሎ ማመን የለበትም ሰው ማለት ልጅሽን ማንንም ላይ ጥለሽ መሄድ የለብሽም። ሴትም ይሁን ወንድ አይታመንም በዚህ ዘመን። ምክንያቱም እነሱ ማጥቃት ከፈለጉ ሴቶች ኢቭን የሚጠቀሟቸው እቃዎች አሉ። የወንድ እቃ ተጠቅመው ሰዎችን ያጠቃሉ። ገብቶሻል? ይሄም ስላለ
ሴትም ወንድም መታመን የለበትም። እንትና ጋር ትቼ ሄጃለሁ ሴት ለሴትም አለ እሱንም ቢጠነቀቁ ብዬ እመክራለሁ ለተመልካች። ምክንያቱም ዘመኑ ጥሩ አይደለም አሁን ጊዜው ሰው ውጭ ለመሄድ የሆነ አድቫንቴጅ ለማግኘት ብር ለማግኘት ብሎ እየገባ ነው የሆነ ቲም ውስጥ ሃይማኖተኛ ስለሆነ አያረግም የሚለውን አመለካከት ሰው መተው አለበት። ሰውን እግዚአብሔር ብቻ ነው የሚያውቀው። ሰው ለሚያረጋው ነገር እግዚአብሔር ዋጋ ያስከፍለዋል። ግን ሰዎች እሱ እንደዚህ ስለሆነ አያረግም ብላችሁ ስለሰውም አትከራከሩ፣ ሰውም ማምናችሁ ልጆቻችሁን አትተው ብዬ እመክራለሁ። እስኪ አሁን በምንድን ነው እየተዳደርሽ ያለሽ? አሁን ያለሁት ያገኘሁሽ እንግዲህ ሆቴል ውስጥ ነው። ሩም ይዘሽ በየቀኑ ክፍያ ይኖረዋል፣ መብላት መጠጣት አለ። እንዳጫወትሽኝ ከሆነ ደግሞ ልጅሽን ይዘሽ ስራም እየሰራሽ እንዳልሆነ ነው የነገርሽኝ። ፍርሃትም አለ፣ በተደጋጋሚ ጾታዊ ጥቃት ደርሶበታል ጥዮ ስወጣ ስላልሽ። ታዲያ በምንድን ነው እየተዳደርሽ ያለሽው? የሩሙንስ ማን ይከፍላል? በመጀመሪያ ብዙ ሰዎች ናቸው የረዱኝ፣ ጓደኞቼም ከቤተሰብ ብዙ ጊዜ አልተረዳሁም። የትኞቹ ጓደኞችሽ? ጓደኞቼ ከዚህም ማውቃቸውም ውጭ ሀገር ያሉም የሆነ ረድተውኛል። ከጅማ አይደለም ከጅማም የረዱኝ ሰዎች አሉ። ከቤት በወጣው ሰዓት ብር ምንም የለኝም፣ ፍርድ ቤት ክርክር ላይ ነኝ። ጠበቃዬ ነው ሳንቲም እያወጣ ኮፒ እንኳን የሚያደርገው። ብዙ ነገር ባዶ እጄን ነበርኩኝ። ከተወሰነ በኋላ ግን ከሆኑ አመታት በኋላ ሁለቱ ቤት ቀድሞ ተወሰነ። የሁለቱም ቤት ግምት እንደተወሰነ ነው የወሰድኩት። በእነሱ እኖር ነበር ከተወሰነ ጊዜ ማለት ነው። ከዛ ተራ በተራ ነው አንዱን አንድ ጊዜ ግምት ሰጡኝ እነሱ በሚፈልጉት ዋጋ። ከዛ በሱ እየኖርኩኝ ቆየሁኝ። እሱ ሲያልቅ ደግሞ ማንኛውም ሰው እንዲያግዘኝ እጠይቃለሁ። ዘመድም ባዳም ጓደኞችም ማናቃቸውም ሰዎች አግዙኝ። በእንደዚህ አይነት ሁኔታ ነው እስካሁን ያለሁት። ተመልካቹም ያውቃል የምናየው ነገር ነው። ይሄንን ነገር ባጭር ለማስቀረት ነው እንግዲህ የኛም ፊት ለፊት ይሄን ታሪክ ይዞ መምጣት ዋናው ነገር እሱ ነውና ጥንቃቄ ማድረግ አለብን። ይሄን ሁሉም የሚወስደው ይመስለኛል። ልጆቻችን የት ዋሉ፣ እንዴት ተማሩ፣ በሰላም ተመለሱ ወይ? እያንዳንዱ ወላጅ እንግዲህ ቼክ ማድረግ አለበት። አዎ እጅግ በጣም ዘመኑ እየከፋ እየሆነ ነውና ሁላችንም ለልጆቻችን ትኩረት እንድንሰጥ ነው እኛም በዚህ ማስተላለፍ የምንፈልገው። ሌላው ደግሞ አሁን በምን ሁኔታ ላይ ነው ያለው ልጅሽ? ትምህርቱን እንዳቆመ ነግረሽኛል። አዎ ምክንያቱም ሴትም ሲሄድ ተመሳሳይ ጥቃት በተለያዩ ሰዎች ይደርስበታል። ቆሜዋለሁ። ምክንያቱም እዛም እየሄደ የሚደፈር ከሆነ በተለያዩ ሰዎች በርቀት ማስተማር ነው ማስበው፣ ወይም ደግሞ ከአገር መውጣት ነው ማስበው። እስኪ እንግዲህ ሌሎችም የሚወስዱት ትምህርት ይኖራል ብዬ አስባለሁ ከአንቺ ታሪክ። ቀሪ ታሪኮችን ደግሞ እንዲሁ በሌላ ክፍል ደግመን ተገናኝተን ለተመልካቾቻችን የምናደርስ ነው የሚሆነው። ለአንዴና ለመጨረሻ ጊዜ በዚሁ ማለት የምትፈልጊው ነገር ካለ ለነሱ እድሉን ሰጥሻለሁ። እሺ፣ በጣም ነው የማመሰግነው እድል ስለሰጠሽኝ። በምትኖሩበት ዘመን እውነተኛ ለመሆን ሞክሩ፣ ማለት እውነተኛ ሁኑ። ምክንያቱም ይሄንን የሚያየው ሁለቱም ሰው ነው፣ አጥቂውም ተጠቂውም ያያል። አዎ እውነት ነው። አዎ፣ ስለዚህ የምታጠቁ እግዚአብሔርን ፍሩ። ምክንያቱም ሰው የዘራውን ያንኑ ያጭዳል ስለሚል በህይወታችሁ መጥፎ ነገርን ማጨድ የማትፈልጉ ከሆነ ወይም በልጆቻችሁ በዘሮቻችሁ ክፉ ነገር ማጨድ የማትፈልጉ ከሆነ እግዚአብሔር ስለሚያሳጭድ ተመለሱ፣ እግዚአብሔርን ፍሩ፣ ንስሐ ግቡ ብዬ እመክራለሁ ለዚህ ዘመን ሰዎች። ተጠቂዎቹ ደግሞ አትደብቁ፣ የሚደብቁ ሰዎች ስላሉ ማለት ነው። የተለያየ ምርጫ ፈልገው ሊሆን ይችላል የሚደብቁት። አትደብቁ፣ ወደ ህግም ወደ ሚዲያም ወደ ሆስፒታልም ነገራችሁን ውሰዱ እና የናንተ ነገር መለወጥ ወይም ደግሞ የናንተ ነገር መታየቱ ለሌላም ሰው ለትውልዱም የሚጠቅም ነገር ነው። አሁን በጊዜው ወደ ቦታው መመለስ ወዲያው ይዤ ቢሄድና ቢወጣ፣ ምክንያቱም እኔም ቤተሰቦቼ እንዲያምኑኝ ይሆን ነበር ነገሩን አጋፍጬ ብሰጥ። ነገር ግን እኔ ያሰብኩት በቃ ከፋሚሊ አንፃር ፋሚሊ በቃ አባታችን እንዳይጎዳ ውጪ በሚሰማው ነገር በጣም ለስሙ የሚጨነቅ ሰው ስለነበር፣ ግን ለስማችሁ አትጨነቁ፣ ለክብራችሁም አትጨነቁ። እግዚአብሔር እንኳን ስጋ ለብሶ መጥቷል አይደለ የሆነ ነገር ለማስተካከል። ስለዚህ ከክብራችሁ ውረዱና አስተካክሉ የቤታችሁን ነገር። ቤተሰብም ቢሆን መስተካከል ያለበትን ለማስተካከል
መውረድና ማስተካከል ያስፈልጋል ከክብር ውጪ መሆን ማለት ነው ክብሬን ይነካል ምናምን ብላችሁ አደብቁ እኔም ደግሞ መናገር ነበረብኝ በጊዜው ፖሊሶች ጋር ያንን ነገር ብሰራ ጥሩ ነበር ግን ኦሬዲ መረጃው ተሰርቋል ስላሉኝም በጣም ተበሳጭቼ ትቼዋለሁ የወንድሜን ነገር ቢሆንም ወንድሜ ቢጠየቅ ደስ ይለኛል አሁን በህግ ግን ከህጉ በላይ የሃይማኖት አባቶች ቢተባበሩና ይሄንን ነገር ለማስቆም ቢሞክሩ ጥሩ ነው ምክንያቱም የወደፊት ትውልዳችን ባንዲራ ይዞ ሲያውለበልብ ማየት የማይፈልግ ሰው ልጆቻችንም እኮ ለወደፊት አሁን ወጥተው ሚዲያ ላይ እኔ በቃ ራሴን ቀይሬያለሁ ወንድ ነው ማገባው ወንድ ነኝ እንዳይሉ ሴት ነው ማገባው እዛ ውሳኔ ላይ እንዳይደርሱ በህጋዊ ካላጋባችሁም ብለው እስኪሉ አጥብቁ ያ ነገር እስኪወሰን ድረስ እንዳጠብቁ ቶሎ አስተካክሉ ብዬ ከስር ነው መሰራት ያለበት ቪቫ እንግዲህ ለነበረን ቆይታ እጅግ አድርጌ ነው ማመሰግነው ከታሪክሽ ብዙ ተምረናል ብዙዎችም እንደሚማሩበት እምነቴ ነው ተመልካቾች እንግዲህ የቪቫ ታሪክ በዚህ አላበቃም በቀጣይ ደግሞ ትምህርት ቤት እንደዚሁ በተደጋጋሚ ጊዜ ተከራይተሽ በምትኖርባቸው አካባቢዎችም ልጅሽ ላይ ጾታዊ ጥቃት እንደተፈጠረ ወይም እንደተፈጸመበት አጫውተሽኛልና ይሄንን ደግሞ በተከታይ በክፍል 2 ይዘንላቸው የምንቀርብ ይሆናል እስካሁን ለነበረን ቆይታ ያመሰገንን መልካም ጊዜን ተመኘን ተመልካቾች ቀደም ሲል እንዳልነው እንግዲህ የቪቫ ወይም የባለ ታሪካችን ታሪክ በዚህ አላበቃም ነገር ግን በጉዳዩ ላይ ይመለከተኛል የሚል አካል ካለ ለማስተናገድ ፍቃደኞች መሆናችንን እየገለጽን በቀጣይ ክፍል ደግመን እስከምንገናኝ ቸር ያሰማን